ቤተ መንግስትን ከቤተ ክህነት ጋር አዋደውና አስማምተው ኢትዮጵያን ካስተዳደሩ አራት ቅዱሳን መሪዎች መካከል አንዱ ነው ቅዱሱ ንጉስ ላሊበላ። የዘር ግንዱ ከዛጉዌ ስርወ መንግስት ነገስታት ይመዘዛል። ተፈጥሯዊ ነው ሊሉት ላስቸገረ ማንና እንዴት እንዲህ ሊታነጽ ቻለ ለሚለው አእምሮአዊ ጥያቄ መልስ ለማግኘት በሚከብድ መልኩ ይህንን ረቂቅ የሆነውን ኪነ ህንፃ በድንቅ የጥበብ ሥራ ያነጸው ይህ ነው ቅዱስ ንጉስ ነው። ሀገረ መንግስትን ከቅድስና ጋር አዋህዶ የመራውና ከኢትዮጵያ እስከ ኢየሩሳሌም በሚደረገው የእግር ጉዞ በግብጽ ምድረ በረሃ የሚከፈለውን ድካምና እንግልት ለማስቀረት በሚል ቅድስት ቦታ ለመመስረት በማሰብ መንፈሳዊ ቅናት አድሮባቸው የሰሩት ነው የሚሉ ታሪኮችም አሉ። ልደቱ ከፈጣሪው ልደት ጋር ቁርኝት አለው የሚባለው ቅዱስ ላሊበላ በ1101 ዓ.ም ታኅሳስ 29 ቀን ከእናቱ ከኪዮርና ከአባቱ ዣን ስዩም ቡግና ወረዳ ሮሃ በተባለች ቦታ ነው የተወለደው። ቅዱስ ላሊበላ በተወለደ ጊዜም ብዙ ንቦች መጥተው በሰውነቱ ላይ አርፈው እንደ ማር እየላሱት ስለታዩ እናቱ ልጅን ንብ ዘበኛ ሆኖ ይጠብቅልኛል ብለዋል ይባላል። ያኔ እናቱ ስሙንም ላሊበላ በማለት ጠርተውታል ይላል ታሪኩ። ይህም በወቅቱ በአካባቢው በነበረ የቋንቋ ትርጓሜ ማር ይበላ የሚል ይዘት እንዳለው የሚነገር ሲሆን አባቶች በተለይም መንፈሳዊ መጽሐፍ ሲጽፉ ላሊበላ በማለት የተለያዩ መጽሐፍትን መከተብ ጀምረዋል ይባላል። በሕፃንነቱ በአካባቢው ሰዎች ዘንድ ንጉስም ይሆናል ኢትዮጵያን ያስተዳድራል መባሉ በወንድምና እህቱ ዘንድ እንዳልተወደደለት ታሪክ ይናገራል። ቅዱስ ላሊበላ በ12 ዓመቱ ገደማ የእናትና የአባቱን ህልፈት ተከትሎ ወደ ተለያዩ አካባቢዎች በመዘዋወር ትምህርቱን ቀስሟል። በወቅቱም በኢትዮጵያ ነግሶ የነበረው ታላቅ ወንድሙ ቅዱስ ገብረ ማርያም ነበር። ከጊዜ በኋላ ግን ጉዞውን ወደ ኢየሩሳሌም በማድረግ ከ13 ዓመታት በኋላ ወደ ኢትዮጵያ በመመለስ ከወንድሙ ከቅዱስ ገብረ ማርያም ንግስናውን ስለመቀበሉ በሕይወት ጉዞው የተጻፉ የታሪክ ድርሳናት ያትታሉ። ቅዱስ ላሊበላ ስልጣን ላይ ከወጣ በኋላ ህንፃዎችን ለመገንባት እንዲሁም በከርሰ ምድር ውስጥ ያሉት ህንፃዎችን ፈልፍሎ ሊያወጣቸው ተዘጋጅቶም ነበር ይባላል። እነዚህ በአሰራር ጥበባቸው ዓለምን ያስደመሙና በመንፈሳዊ ማዛ የተሞሉ አብያተ ክርስቲያናትን ከኢትዮጵያ የጥበብ መለያ ሀብትነት ባሻገር የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ሆነው ሊመዘገቡ የቻሉትን የቅዱስ ላሊበላ ውቅር አብያተ ክርስቲያናት ለማነጽ በቃ። አብያተ ክርስቲያናቱ ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ ደናግል፣ ቤተ መስቀል፣ ቤተ ደብረ ሲና፣ ቤተ ጎልጎታ፣ ቤተ አማኑኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሪዎስ፣ ቤተ ገብርኤል ወሩፋኤል፣ ቤተ ጊዮርጊስ የተሰኙ ቤተ ክርስቲያናትን አካቶ ይዟል። ቤተ ደብረ ሲና አልፎ አልፎ ቤተ ሚካኤል በመባል ይጠራል። የቅዱስ ላሊበላ መካነ መቃብር የሚገኘውም በዚሁ በቤተ ደብረ ሲና እንደሆነ ታሪኩ ያስረዳል። ይህ ቤተ ክርስቲያን ከቤተ ጎልጎታ ጋር ተያይዞ የታነጸ በመሆኑ ትዊን ቸርችስ ቤተ ሚካኤል ወጎልጎታ ተብሎ እንደ አንድ ስለሚቆጠር የላሊበላ ውቅር አብያተ ክርስቲያናትን ቁጥር 10 ናቸው የሚልም አስተያየቶች አሉ። ታዲያ ቅዱስ ላሊበላ እነዚህን አብያተ ክርስቲያናትን ለማነጽ ከ22 እስከ 30 ዓመታት ፈጅተውበታል ይባላል። ቅዱስ ላሊበላ ከ40 ዓመታት የንግስና ዘመን በኋላ በተወለደ በ97 ዓመቱ ገደማ በወርሃ ሰኔ 12 ቀን በመንፈሳዊነት ወደ ሰማይ አርጓል ወይም ተሰውሯል ይላሉ የቤተ ክርስቲያኒቱ ሊቃውንት። ይህንን ታሪካዊ ስፍራ ለመጎብኘት በርካቶች ወደ ስፍራው ይተማሉ። ያላዩት ደግሞ በጥበባዊ ስራው ለመመሰጥ ሁሌም ይናፍቃሉ። ታዲያ ይህ ታሪካዊና የመንፈሳዊ የጥበብ ስራ በቅርቡ እድሳት ተደርጎለት እንደነበር የሚታወስ ሲሆን ዛሬም ብዙዎች ለመጎብኘትና ለማየት የሚናፍቁት ቅዱስ ስፍራ ነው። በተለይ በወርሃ ታኅሳስ መጨረሻ የኢየሱስ ክርስቶስ የልደት በዓል ለማክበር በርካቶች ይገኙበታል። እኛም የያዝነው የሳምንቱ የድንቅ የጥበብ ሥራ ባለቤት የሆነውን ቅዱስ ላሊበላ የልደት ቀን ታኅሳስ 29 መነሻ አድርገን አስታውሰናችኋል።